በዓለማችን በርካታ ስፖርታዊ እንቅስቃሴዎች ይገኛሉ። ከነዚህ እንቅስቃሴዎች ደግሞ የራሳቸው ደንብና መመሪያ ወጥቶላቸው ወደ ውድድር የሚቀርቡ ስፖርቶችም አሉ። ከነሱ መካከል የሆነው ደግሞ አንደኛው ቦሊንግ ነው። ቦሊንግ ጅማሮ 7000 ዘመናትን እንዳስቆጠረ የተለያዩ መረጃዎች ያመላክታሉ። በኢትዮጵያ ደግሞ በአጼ ኃይለ ሥላሴ አማካኝነት በ1947 ዓ.ም አንጋፋና ዘመን ጠገብ በሆነው ገነት ሆቴል እንደተጀመረ መረጃዎች ይጠቁማሉ። እንግዲህ ተመልካቾቻችን የሳምንቱ ጋባዥ ፕሮግራማችን ተጀምሯል። በዛሬው የሳምንቱ ጋባዥ ፕሮግራማችን ደግሞ የምናስቀኛችሁ የመጀመሪያው የሆነውና በራሳቸው በቀዳማዊ ኃይለ ሥላሴ የተጀመረውን ቪንቴጅ ቦሊንግን ገብተን ምን አለው የሚለው ነው የምናስቀኛችሁ ማለት ነው። አብራችሁ ቆዩ። መከተ ታረቀ ነው የሚባለው በ1971 ዓመተ ምህረት ነው የተቀጠርኩት በገነት ሆቴል ከ1971 ጀምሮ እስካሁን በተለያዩ ስራዎች በባርማንነት በብዙ ነገሮች በካሽ በብዙ ስራ የቆየሁ ነኝ። አሁን ጡረታ ከወጣሁ 7 ዓመት ሊሆነኝ ነው። ከዛ ጡረታ ከወጣሁ በኋላ የዚህ ቦሊንግ ተጫዋች ነበርኩ፣ ተወዳዳሪም ነበርኩ፣ ወዳደርም ነበር። ከዛ በኋላ ጡረታ ከወጣሁ በኋላ አቶ ታሪኩ ይሄን ቤት በኮንትራት ሲይዘው እንደገና ወደዚህ ወጣቱን እንዲያሰለጥንለት ቀጥሮኝ እዛው አሁን እየሰራሁ ያለሁት። እንግዲህ የምንገኘው ቀደምት ናቸው ከሚባሉ በአዲስ አበባ ከሚገኙ ሆቴሎች ገነት ሆቴል ነው የምንገኘውና በዚህም እንደተጀመረ ነው የሰማሁትም ያነበብኩትም እና እስቲ ስለሱ ይሆን ነገር አዎ ገነት ሆቴል መጀመሪያ ሲመሰረት ገነት ሆቴል የመጀመሪያው ይሄ የላኛው ሲቲያው ትምህርት ቤት የሆነው እንትን ነበር፣ አልጋ ነበር። ወደ 200 ምናምን አልጋ ነበረው። በሆቴል መልክ ሳይሰራ የዱሮ የጣሊያን መኮንን ሰፈር ይኖርበት የነበረ እንደ አገር ግዛት ነው ምናምን ተደርጎ ይሰራ ነበር ነው የሚሉት። ታሪኩን ነው እኔም ከታላላቅ ሰዎች እንደሰማሁ። ከዛ ሆቴል ወደ ሆቴል ቀይረው ሆቴል ሲያደርጉት ክፍሉን ወደ አልጋ ቀይረው ነው ቢሮ የነበሩትን ወደ አልጋ ቀይረው ነው ሆቴል አድርገው አያይዘው ገነት ሆቴል ብለው ሰይሞ ከፈቱት ነው የሚሉት። ቀደምት ይጫወቱበት የነበሩት ትልልቅ ሰዎች ማለት በከፍተኛ ባለስልጣኖች እና ባለሀብቶች ብቻ ነበሩ። እዝኔ ማስተናጋጅ ነበር፣ በባርማንነት ሰራ ነበር። እነሱንም ማስተናግዳቸው እኔ ነበርኩ። እንደገና ወጣቱ እንደፈለገው ወጣት በኢትዮጵያ ውስጥ ቦሊንግ መኖሩን እንዲያውቅ ወደፊትም ምናልባት ባለሀብቶች የተለያየ ቦሊንግ እንዲሰሩ ለማስተዋወቅም ብሎ ነው መሰል እንዲያርጓ ወጣቱ እንደልቡ እየተጫወተ እየሰለጠነ ነው ያለው። እሺ እንግዲህ ቦሊንግ የስፖርታዊ እንቅስቃሴ ከመሆኑ ጋር ተያይዞ ምን አይነት ጥቅሞች አሉት እስቲ? ቦሊንግ ብዙ ጥቅም አለው። እንደ ስፖርቱ በጣም ጠቃሚ ነው። በተለይ ከፍ ላሉ ማለት በርሜ ማዕከላዊ ለሆኑ ሰዎች በጣም ጠቃሚ ትልቅ ስፖርት ነው። ትልቅ ጥቅም የሚሰጥ እና ቦሊንግ ጠቃሚ ነው። በጨዋታችን መሃል አሁን ላይ ቦሊንግ እንደሚያሰለጥኑ ቀደምት ላይ ደግሞ የቦሊንግ ተጫዋች እንደነበሩ ምን ይነገሩንና አንድ ሰው እስቲ ከምንም ተነስቶ ምንም ኤክስፒሪየንስም ሳይኖረው በቦሊንግ ጎበዝ እንዲሆን ምን ያህል ጊዜ ይፈጅበታል? ቦሊንግ ጎበዝ ለመሆን ብዙ ጊዜ አይፈጅበትም። አንድ ቀን 2 ቀን 3 ቀን የአወራወሩንና ግራ አስተካክሎ መወርወር እነዛን እንዴት መምታት እንደሚችል የሚሟላውን ጫማ በማንኛውም ጫማ ይጫወታል። የራሱ የሆነ ጫማ አለው። በራሱ የሆነ ጫማ ይቀይረው የሚጫወቱበት በጣም ጠቃሚ ቦታ ነው። አዎ በጣም ደስ ይላል። እኔ ሞክሬውም ስለማቅም ከተዝናኖቱም አንፃር በጣም ደስ ብሎኝ ነው የምጫወተውና እዚህ ደግሞ አሁን ያለው ቦሊንግ ቦታው ላይ እንግዲህ ያየን ነው በጣም ብዙ ደስ የሚሉ እቃዎች አሉ። እንደ ቅርስነትም አሁን ላይ ጥቅም ላይ የማይውሉ ነገሮች አሉና እስቲ እነሱስ ታዲያ ከምን አንፃር ነው እዚህ ጋር የተቀመጡት? ቤቱ ታሪካዊ እንደመሆኑ መጠን ታሪካዊ የሆኑ እቃዎችን ከየቦታው ታሪካዊ የሆኑ እቃዎችን እያመጣ ታሪካዊነቱን ለማሳወቅና
ታሪካዊ እቃዎችን አምጥቶ የበለጠ ታሪካዊ እንዲሆን ውበቱን እንዲጠብቅ አድርጎ የሚያዘጋጀው አቶ ታሪኩ ናቸው። አሁን በደንብ አድርገው እነዚህ አይነት ነገሮች በሳቸው ጊዜ መተው የተዘጋጁ ናቸው። የዚህ አይነት ዋንጫዎች አሁን እዛ በርካታ አሉ። አባቶቻችን ቀድሞ ከዛሬ 70 ዓመት ገደማ ከውጭ ተጫውተው ያመጧቸው ዋንጫዎች ናቸው ነው የሚሉ እስካሁን እንደ ቅርስ ሆነው እዛውን ተቀምጠዋል። እስቲ የቀሩትን እንያቸው። እዛ ጋር ይቻቻለው ባሩ ጋር የቀሩትን አሳያችሁ። ከቀድሞ የበለጠ በርካታ ዋንጫዎች አሉና እስቲ ንገሩኝ ከየት እነዚህ ዋንጫዎች እንደ ቅርስ እንዲታዩ እዚህ የተቀመጡ ናቸው። ግን ከ70 ዓመት ያላነሰ እድሜ ያላቸው አባቶቻችን ውጭ ተጫውተው ያመጧቸው ዋንጫዎች ናቸው ነው የሚሉ እንደ ውድድር እንደ ሩጫ እንደ ኳስ አለው ማለት ነው። አሁንም ድረስ ውድድሩ አለ። አሁንም ድረስ አለ ውድድሩ። እንደ አባቶቻችን ዋንጫ ባናመጣ ውድድሩ አለ። ለቻይናም ለግብጽ እዛ እየሄዱ ታዋቂ ተጫዋቾች አሉ። እና እነሱ ዋንጫ ባያመጡም እነዚህን ዋንጫዎች አባቶቻችን ከውጭ ተጫውተው ያመጡ ናቸው። አሁን ይሄ ዘውድ የዘውድ አይነት ዋንጫ ነው ያለው አይደል? ይሄ ዘውድ ከእንግሊዝ ሀገር የመጣ ነው የሚሉት። የእንግሊዝ ሀገር ሄደው ተወዳድረው ያመጡት ማለት ነው። ከዛ ያመጡት ዋንጫ ነው የሚሉት። አሁን እነዚህ የት ሀገር እንዲሆኑ መልክታቸው ዋንጫዎቹ እነዚህን አለቃቸው ከውጭ አሸንፈው ያመጧቸው አባቶቻችን አሸንፈው ያመጧቸው ዋንጫዎች ናቸው። የተለያየ ሀገር እየሄዱ እንግዲህ በዛ ጊዜ ወዳደሩ ነበር። ብዙ ዋንጫዎች አሉ። አሁን አቀማመጥ በትክክል ባለመቀመጣቸው ባልተሰበሰቡ እንጂ ብዙ ዋንጫዎች አሉ በየት በጣም ነው ደስ የሚሉት። በጣም ያምራል። እዚህ ጋር ተሰርተው ተቀምጠው ነበር ባንዲ ላይ። አሁን አቶ ታሪኩ ይሄ ቤቱ ሲያምር ፊት ለፊት ማንኛውም ሰው መጥቶ እንዲያየው ከስተመር መጥቶ እንዲያየው እዛ አስቀምጧቸዋል። እሺ አሁን ደግሞ ጫማ ሴክሽን ጋር እነዚህ ጫማዎች አስፈላጊ ናቸው ለቦሊንግ። ያለ እነዚህ ጫማዎች ቦሊንግ በማንኛውም ጫማ ወጥቶ መጫወት አይፈቀድም። ለምን ምክንያት ይኖረው ለሱ ነገር? ከእንጨቱ ጋር እነዚህ ጫማዎች በቆዳ ብቻ የተሰሩ ናቸው። ስለዚህ በምንጫወትበት ሰዓት ሸርተት እንዲያደርጉንና እንዲያጫውቱ ምቹ እንዲሆኑ ማለት ነው። ምቹ ናቸው ለመጫወት አመች ናቸው እንዳርገን ስንወረውር ማለት ነው። እነዚህን ቀይረሽ ወደ ሜዳው ተቀባለው ወጥተሽ እንግዲህ ሜዳው ላይ እንዴት እንደምትጫወች ደግሞ አሳይሻለሁ። ስለዚህ አሁን አንቺ ጫማው ልስጥሽና ስንት ቁጥር ነው ጫማሽ? 37 ቦሊንግ ጫማውን ይዘሽ ወደ ጫማ መቀየሪያው ተጅና ጫማሽን ትቀይሪያለሽ። ከዛ ወደ ሜዳው ትገቢያለሽ። ሜዳው አስቀጥተሽ አሰለጥንሻለሁ። ጫማው ቅድሚያ ቀይሪ። እሺ እንግዲህ ወደ ሜዳው እንገባለን። የመጫወቻ ፎርሙ ይሄ ነው። ይሄ እችን ሙሉ ተጨርሺ የዚህን ሂሳብ ትከፍላለሽ። ማንኛውም ይሄን ጌም ሲጨርስ በዚች ያለ ሂሳቡን ከፍሎ ሜዳ ተጫወተበትን ሰነር ናት። በዚች መሰረት ነው ተጫውተው የሚከፍሉት። እቺ አንድ ጌም ናት። በዛው ስምሽን ትጽፊልኝና እሺ ጨዋታውን እንጀምራለን። እዚህ በኋላ ስኮር ሳረጌቱ ጋር ነው የምጽፈው። እዚህ ጋር ስኮር አሁን መጀመሪያ የመታሽው እዚህ ትጻፋለች። ጨርሰሽ ከጣልሽ አንድ ጊዜ ስትራይክ ተብሎ ይጻፋል። ጨርሰሽ ካልጣልሽ የጣልሽው ይጻፍና ይደመራል። የመታሽው እየተደመረ ጠቅላላ የጣልሻቸው ድምር እዚህ ጋር ይደመራሉ። በቃ አሁን ወደ ሜዳው እንግባ። ነይበዝ እንደዚህ በዚህ በኩል ጣትሽን እንደዛ አስገቢያቸው።
ይችኛው እሷ ላይ ነው እስቲ ታጥሽ ወፍራም ነው አዎ በቃ ስለዚህ ያዩ አንሾ ሁለት እጅሽ ያዩ እንዳርገሽ ነው የምትይው እንዳርገሽ ትይዋለሽ ከዛ እዚህ ጋር ስትደርሺ በዚህ መሃል ለመሃል በዛ ቀስት ላይ ተወረውሪያታለሽ ማለት ነው እነዛን ወሩረሽ ለመምታት አስቢና ወሩሪና ምቻቸው አሁን እጂ መስመሯ ድረስ እጂ ወዲህ ኋላ ሳብ ለማታው ነው መሰለኝ በጣም ጥሩ ነው ሰባት መተሻል አሁን ይሄ መታሽው ሰባት ነው ጽፍልሻለሁ እዚህ ጋር አሁን ሰባት መተሻል እንደገና ትደግሚያለሽ እነዛን ቀሪዎችሽ ነው ጨርሰሽ ስላልመታሻቸው ትደግሚያለሽ ድጋሚ ኳስ መቀየር ይችላል ትችያለሽ እቺ ደግሞ ትከብዳለች ጭራሽ እኩል ናቸው ሁሉም አይ ትልቅና ትንሽ አለ መሃል ለመሃል አሁንም ወዲህ ኋላ ሳብ አድርጊ ከሰረች አሁን ዘር ሳብ ትንሽ እንደዚህ ወዲህ ወደ ኋላዬ ኃይል እንዲኖርሽ አሁን እየተሻሻልሽ ነው የምከጁ በሁለተኛው በደንብ ትመጪዋለሽ ወዲህ ኋላ ሳብ እጅሽን መሃል ሳብ በጣም ጥሩ ነው በጣም አሪፍ ነው ስድስት አወራወሬ አሁን ይሻላል አሪፍ ነው አሁንም እንደዚህ አይነት አወራወር ድገሚ ምቻቸው አሁን ስድስት መተሻል ሁለተኛ መስመር ላይ ስድስት መቼው መሃል ለመሃል ሳብ አዞርሻት ሁሉ ጊዜ እቺኛዋን ሶስተኛዋን ቀስት ነው የምታየው በሶስተኛዋ ቀስት ላይ ነው የምትወረው ድገሚ አሁን ጻፊ ነኝ እኔ አንቺ ደጋግመሽ መጫወት ትችያለሽ የመታሽውን የጻፍኩልሽ ነው 0 ሁለተኛዬ 13 መተሻል ብራቮ በጣም አሪፍ ነው በጣም አሪፍ ጥሩ ነው ስድስት ብቻ ነው እንደሚመጣው ስድስት መተሻል አሁንም ስድስት እንግዲህ ተመልካቾቻችን የዚህ ሳምንት የሳምንቱ ጋባዥ ፕሮግራማችን በቪንቴጅ ቦሊንግ ነበር ያሳለፍነው ደስ የሚል ቆይታን አሳልፈናል ለተዝናናችሁበትም ተስፋ አደርጋለሁ እኛ በዚህ ጨርሰናል እንግዲህ እናንተ መታችሁ ሞክሩት እንላለን ሰላም አሁን ይሻላል ጨርሰሻል